بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، غزوة حمراء الأسد. يا حمراء الأسد زمቻና ጦርነት። ይህ ጦርነት በኡሁድ ዘመቻ ማግስት ቁስለኞች ከቁስላቸው ሳይሽሩ ከህመማቸው ሳያገግሙ ረሱል ሰለላሁ ዐለይሂ ወሰለም ተመልሰው ወደ መካ ሙሽሪኮች መካ ሳይገቡ መድረስና መጋደል እንዳለባቸው አቅጣጫ ሰጡበት ነው። ባለፈው ትምህርታችን ላይ ኡሁድ ማብቂያው እንዴት እንደነበረ ተመልክተናል። ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና እንዴት እንደገቡ ከኡሁድ ዘመቻ በኋላ አብዛኛው ሰው ቆስሏል፣ ደክመዋል፣ የነበረው ክፍተት ዋጋ አስከፍሏል። እንግዲህ መንገድ ላይ ሲመጣ ብለናል የተለያዩ ሰዎችን ባሎቻቸው፣ ወንድሞቻቸው፣ አጎቶቻቸው የተገደሉባቸው ረሱል ሰለላሁ ዐለይሂ ወሰለም አጽናንቷል። አነ ሸሂዱን የውመል ቂያማ፣ በእነዚህ ሰዎች ላይ አብሽሩ፣ እኔ የቂያማ ዕለት መስካሪ ነኝ፣ እነዚህ ሰዎች የጀነት ናቸው እያሉ ያው ሰው የሞተባቸውን አጽናንተዋል። ከሴቶች በዚህ በኡሁድ ዘመቻ ላይ የምትደንቅ ከበኒ ዲናር የሆነች ባሏ፣ ወንድሟ፣ አባቷ ተገለውባታል። እነዚህ ሁሉ መርዶ ሲነግሯት አይነ ረሱሉላህ ነው ያለችው። የአላህ መልእክተኛ የታለ? የአላህ መልእክተኛ ምን አገኘው? ኢነሁ ቢሐምዲላህ፣ ምንም አልሆነም ተባለች። እንደምትወጂው በሙሉ ዓፊያ ጤንነት ላይ ነው ያለው፣ ምንም አልሆነም አላላምንም አለች። አሩኒ አሳዩኝ አለች። ያውልሽ አላት። ምን አለች? ኩሉ ሙሲበቲን ባዕደከ ጀለል፣ የትኛውም ችግር መከራ ዱብዳ ከአንተ በኋላ አንተን ሳያገኝ ማለት ነው፣ አንተ ጋር ሳይደርስ ሌላውን ሰው ብዙ መከራ ልክ እኔ አባት ወንድም እንደሞተብኝ የተለያየ መከራ ሊደርስ ይችላል፣ ግን አንተ ሰላም ከሆንክ ቀላል ነው አለች። አላሁ አክበር። ይሄ እንግዲህ ለረሱል ሰለላሁ ዐለይሂ ወሰለም ያላት ቦታ ነው የሚያሳይ። ሐምለት ቢንት ጀሕሽ ኑዕየ ለሃ፣ መርዶ ተነገራት። ዓብደላህ ብን ጀሕሽ ወንድምሽ ተገደለ አሏት። ፈስተርጀዐት ኢና ሊላሂ ወኢና ኢለይሂ ራጂዑን ወስተግፈረት አላሁመ እግፊር ለሁ ወርሐምሁ አለች። ወንድም ትልቅ ቦታ አለው ለአንድ ሴት በጣም ውድ ነው። ወንድምሽ ተገደለ ሲሏት ይሄን ብላ ተቀበለች። ثم نعي لها خالها፣ አጎትሽ ሐምዛ ተገድሏል አላት በዚህ ዘመቻ። ፈስተርጀዐት ኢና ሊላሂ ወኢና ኢለይሂ ራጂዑን አለች። አላሁመ እግፊር ለሁ አለች። ثم نعي لها زوجها፣ ባልሽ ሙሳብ ብን ዑመይር ተገድሏል አላት። ፈሳሐት፣ ይሄን ያልቻለች ጮኸች። የእስካሁኖቹ ላይ ታግሳለች። አዎ ወንድም አስፈላጊ ነው፣ ውድ ነው። አጎትም እንደዚሁ አባት በሌለበት እንደ አባት ነው። ባል ደግሞ ከዛ በላይ ነው። ረሱል ሰለላሁ ዐለይሂ ወሰለም ሁለቱ ላይ ጸንታ እዚህ ላይ መጮኋን አይተው ባል ለሚስት በጣም አስፈላጊ ነው፣ አግላ ከነዚህ ሁሉ በጣም ውድ ነው እና ለዚህ ነው የጮኸችው አሉ መልእክተኛው ዐለይሂ ሰላቱ ወሰላም። አጽናናት። እንግዲህ ብዙ እንዲህ ዘመድ የሞተባቸው ሰዎች አሉ። በዚህ ሁኔታ ነበር ረሱል ሰለላሁ ዐለይሂ ወሰለም ቀጣይ ሌላ የዘመቻ ጉዞ እንዳለ የነገሯቸው። ፈለማ አስበሐ፣ ከኡሁድ ተመልሰው ባነጉ ጊዜ ናዳ ፊል ሙስሊሚን፣ በሙስሊሞች ላይ ጥሪ አቀረበ። አን የኽሩጁ ሊሊቃኢ ልዐዱው፣ ጠላትን ለመጋጠምና ለመገናኘት እንዲወጡ። ደግሞ ወላ የኽሩጁ ኢላ መን ሸሂደ አልቂታለ ቢኡሁድ፣ በኡሁድ ዘመቻ ላይ ተጋድሎውን ዘመቻውን የተሳተፈ ሰው እንጂ እንዳይወጣ ነው። ይሄኔ ጃአ ረእሱል ሙናፊቂን፣ የሙናፊቆች መሪ ዓብደላህ ብን ኡበይ ብን ሰሉል መጣ። ልከተላቸው ላ ረሱል ከዚህ በፊት 1000 ሞልተው 300 ይዞ ተመልሷል የኡሁድ ጅማሩ ላይ። አሁንም ሌላ ፈሸል፣ ሌላ ሽንፈት ማስተናገድ ፈልጎ ልከተል ሲል ረሱል ሰለላሁ ዐለይሂ ወሰለም አትከተለኝ አሉት።
እንግዲህ አብዱላህ ብን ኡበይ ብን ሰሉል እየተጣራና እየተበጠረ እየመጣ ነው። ረሱል ሰለላሁ ዐለይሂ ወሰለም ለምንድን ነው በጉያቸው ስር ያሉ ልክ እንደሱ ያሉ ሙናፊቆች ላይ ለምንድን ነው እርምጃ ማይወስዱት? የአላህ መልእክተኛ እንደተናገሩት ልክ ሰልመናል ብለው ተመሳስለው የገቡትን ሰዎች ብገድል አሉ ሌሎች ሰዎች ኢነ ሙሐመድን የቅትሉ አስሓበሁ ሙሐመድ ጓደኞቹን ሰልመናል እንኳን ያሉትን ሳይቀር ይገድል የለ እንዴት ትሰልማላችሁ ብለው ሰዎችን ከእስልምና ያቅባሉ ይከለክላሉ ብዬ ነው አሉ መልእክተኛው ዓለይሂ ሰላቱ ወሰላም። ይህ ሰው ይበልጥ እየተገለጠ እየመጣ ነው። ወደፊት ለመልእክተኛውም ሆነ ለሙስሊሞች በጣም አስቸጋሪነቱ ይቀጥላል። እነዚህ ዘመቻዎች ሲዘጉ የእሱ ታሪክ ነው በብዛት ሲራ ላይ የሚወራው። ፈቃሉ አሉ እንግዲህ ሌሎች ለጅሃዱ በኡሁድ ማግስት ሌላ ጦርነት ሲጋበዙና ሲጠሩ ሰሓቦች ምን አሉ? ሰሚዕና ፈቃሉ ሰምዐን ወጣዓ ሰምተና ታዘናል። አላሁ አክበር። ቆስለዋል፣ ደማቸው ፈሷል፣ መራመድ ተስኗቸው አቅቷቸዋል። ትላንት እኮ ነው ላሉ አረ ሌላ ቀን ይቆየናል። የመልእክተኛው ዓለይሂ ሰላቱ ወሰላም ትእዛዝ መጣ። መርሐባ ወሳሩ ሐታ በለጉ ሐምራእ አልአሰድ። ሐምራእ አልአሰድ የሚባል ቦታ እስኪ ደርሱ ድረስ ተጓዙ። ከዚህም ተይዞ ነው ዘመቻው ሐምራእ አልአሰድ የተባለው እዛ ቦታ ድረስ ስለሄዱ። ይህ ቦታ አላ ቡዕድ 8 አምያል ሚን አልመዲና ከመዲና 8 ማይል ርቀት ላይ የምትገኝ ቦታ ናት። ወዐስከሩ ሁናክ እዛ ቦታ ላይ ጊዜያዊ የጦር ካምፕ ሰሩ። አመል ሙሽሪኩን ሙሽሪኮች እና አቡ ሱፊያን ያው የኡሁድ ዘመቻ ላይ ጦርነቱን አጠናቀው ጉዞ ጀምረዋል ወደ መካ። እየሄዱ የተለያዩ ውይይቶችን ያደርጋሉ። ድሉ አላኮራንም፣ አላደነቀንም፣ ደስ አላለንም። ከዚህ በላይ እነሱ መረሸንና መግደል ነበረብን። በደር ላይ የደረሰብንን ኪሳራ አላጣፋንም፣ እንመለስ እያሉ ግብግብ እየፈጠሩ ነው። ፈካኑ ናዚሊነ ቢረውሓ ረውሓ የሚባል ቦታ ላይ ቁጭ ብለዋል። አላ ቡዕድ 36 መይለን ምን አልመዲና ከመዲና 36 ማይል ርቀት ላይ የምትገኝ ቦታ ማለት ነው። እዚያ ቦታ የተቀመጡት ይፈክሩን እያስተዋሉ እያስተነተኑ ነው። ወየተሻወሩና እየተመካከሩ ነው። ፊል ዐውደቲ ኢለይሃ ወደ መዲና በመመለስ ላይ አንዴ እንመለስ። አሁንም መመለሱ ላይ አልረፈደም። ትልቁ ፉርሳ የነበረው ረሱል ሰለላሁ ዐለይሂ ወሰለም ጦርነቱ መሃል ላይ ወይም ማገባደጃ ላይ ቆርጠው ገብተው ዋሻ ውስጥ ሰሓቦቻቸው ከዛ ልቄት የታደጉበት ሰዓት ላይ ወደ መዲና ዘልቀው ክፍት ስለነበረ መንገዱ ማንም የሚያቀባቸውና የሚከለክላቸው ስለነበረ ሙሉ ለሙሉ መደምሰሱ ያ ምቹ ነበር። ያ መንገዱ መሃል ድረስ እየመጣ ውስጣቸውን ግማሾቹን እየመታቸው ነው። ሌሎቹ ይበቃናል፣ ይህም ድል በቂ ነው እያሉ ነው። ወየተአሰፉና ቁጭት ይዟቸው አላ ማ ፋተሁም ሚን አልፉርሰት ሳሊሓ ያ ያመለጣቸው መልካም አጋጣሚ። ሸለቆ ውስጥ ሲገቡ የመዲና መንገድ ክፍት ነበር። መዲና ለመግባት የሚያግዳቸው ነገር ምንም አልነበረም። ረሱል ወደ ኡሁድ ሲወጡ ጊዜያዊ እንኳን መዲናን የሚጠብቁ ሰዎችን አላዋቀም። ረሱል ወጥተዋል። ሙሽሪኮችም መንገድ ላይ በሐሳብ እየተፋጩ ነው። ወካነ ማዕበድ እብኑ አቢ ማዕበድ አልኹዛዒ የተባለ ሰው ማዕበድ ሚን አልሙናሲሒን ሊረሱሊላህ ሰለላሁ ዐለይሂ ወሰለም ከረሱል ጋር ምክር ያለው ሰው ነው። አንዳንዶቹ የሲራ ሊቃውንቶች እንደሚሉት እስልምናውን የደበቀ ሰው ነው ይላሉ። ይህ ሰው ረሱል እዛ ቦታ ላይ የመካ ሰዎችን የተጠባበቁ ሳለ ፈጃአሁ ቢሐምራእ አልአሰድ ሐምራእ አልአሰድ ላይ ይህ ሰው መጣቸው። ወዐዛሁ ኡሁድ ላይ በደረሰባቸው ጉዳት አጽናናቸው። ወዐዛሁ ዐላ ማ አሳበሁ ፊ ኡሁድ ኡሁድ ላይ ለደረሰባቸው ነገር የአላህ መልእክተኛ አጽናና። ከእሳቸው ጋር ግንኙነት ስላለው ይህ ሰው ረሱል ሰለላሁ ዐለይሂ ወሰለም እና አቡ ሱፊያን ጋር ይህ ሰው ቢሄድ ቦታና ተደማጭነት እንዳለው ስለተረዱ ሄደህ አስፈራራልኝ፣ እነሱ ላይ ንዛባቸዋል። እንግዲህ ጦርነት የምንለው ነገር ከዚህ በፊት ደጋግመን እንዳነሳ ነው አልሐርቦ ኺድዓ ተብሏል። ጦርነት መሸንገል ነው፣ ፕሮፓጋንዳ ነው። ሳይደርሱ ደረሰ። የቁጥር ማነስ ኖሮ ቁጥሩን አግዝፎ ማሳየት ነው። ጀይሽ አረምረም ምንም የማይታይ የሆነ ሰራዊት እየመጣ ነው ይባላል። ቁጥራቸው ምናልባት 100 ሊሆን ይችላል።
ስለዚህ አቡ ሱፊያን ሂድና በዚህ ልክ አሸብረዋል ረሱል ሰለላሁ ዐለይሂ ወሰለም በዚህ ሰው فأمره رسول الله صلى الله عليه وسلم የአላህ መልእክተኛ አዘዙት أن يلحق أبو سفيان እንዲያገኘውና ويخذله እንዲያሳንሰው በዚህ ልክ فلقيهم በተሰጠው አቅጣጫ መሰረት ተጉዞ እና አቡ ሱፊያንን አገኛቸው እዚያው ያረፉበት ቦታ ረውሃ የሚባል ቦታ እና አቡ ሱፊያን ተፋይተው ተማክረው አንድ ሐሳብ ላይ ደርሰው ነበር ወደ መዲና ሊመጡና እስቲቅሳል ሊያደርጉ ተዳክመዋል ድራሻቸውን እናጠፋለን በሚል ከፍተኛ ሞራል ላይ ናቸው ያሉት ታዲያ ማዕበድ መጣ አዩት وقد اجمعوا ليعودوا الى المدينه ወደ መዲና ሊመለሱ ሙሉ ለሙሉ ተስማምተዋል እና አቡ ሱፊያን ሹማምንቶቹ የሐሳብ መገፋፋቱን ወደ አንድ ነገር አምጥተው ቋጭተውታል ሄደን በቃ እናጥፋቸው የሚለው ላይ ሁሉም ተስማምተዋል ታዲያ ማዕበድ መጣ ሲያዩት ከሩቅ ما وراءك يا معبد ከጀርባህ ምን አለ አሉት فخوفهم اشد التخويف አረ ከባድ በከባድ ዝግጅት ወደ እናንተ የመዲና ሰው እየጎረፈ ነው لم ارى مثله قط እንደዚህ አይነት ዝግጅትና ቅንጅት አይቻላውቅም አላቸው فخوفهم اشد التخويف وقال አላቸው ان محمدا خرج في جمع لم ارى مثله قط محمد ወጥቶላችኋል እስካሁን ይዞት ያልወጣውን አይነት ስብስብ እስከዛሬ እኔም አይቼው መላቀውን ቁጥር ሰብስቦ እየመጣ ነው አላቸው ሲመጡ ደግሞ ዝም ብለው አይደለም يتحرقون عليكم تحرقا በእናንተ ላይ በጣም እየተናደዱባችሁ ነው የመጡት فيهم من الحنق عليكم شيء እነሱ ላይ አለ ምንጸባረቅ ያየሁት حنق አለ ቁጭት አለ ተቆጭተውባችኋል በጣም በኡሁድ ዘመቻ ላይ ስላልጨረሷችሁ لم أرى مثله قط የዛ መቆጨት ደግሞ አምሳያ እነሱ ላይ ተመልክቼና አይቼ መላቀውን ያህል በጣም ተቆጭተው በንዴት እየመጡ ነው እየከተሙ ነው ወደ እናንተ ስብስቡም በጣም በዛ ያለ ነውና ولا أرى ከላመናችሁ ቁጭ በሉና አንተርተሂሉ መንቀሳቀሳችሁን እኔ አላይም ማለት حتى يطلع أول الجيش የሰራዊቱ መጀመሪያ በጣም ብዙ ነው ሰራዊቱ የሰራዊቱ መጀመሪያ ብቅ እስኪል ድረስ من وراء هذه الأكمة ከፊት ለፊታችን ካለው ከፍታ ቦታ የሙሐመድ ሰራዊት ጅማሩ እስኪመጣ ድረስ ከዚህ ቦታ አትነቃነቁ ታዩታላችሁ ጠብቁ አላቸው ያው እንደማይጠብቁ በሱ በነዛው ነገር ገብቶታል فلما سمعوا ይሄን ፕሮፓጋንዳ ሲሰሙ ማለት ነው هذا ይሄንን خارت أزاعيمهم ውስጣቸው ወደደ وانهارت معنوياتهم ውስጣቸው እንደዚሁ ደከመ የነበራቸው መነሳሳት ወደ መዲና የሚሄዱ ነገር ትንሽ ውስጣቸው መጣው ፍርሃት ውስጥ ገቡ ወክተፋ አቡ ሱፊያን እኔም የራሴን ማስፈራሪያ ልጠቀም ሰራዊቴን እስከማንቀሳቀስ ድረስ ቢያንስ ለሙሐመድ የሆነ መልእክት መላክ አለብኝ ቶሎ እዚሁ እንዳለው እንዳይደርስብኝ የሆነ መልእክት ልኬ ያንን መልእክት ደርሶት እየፈራ እንዲጠብቀኝ ላምልጥ ብሎ አሰበ አቡ ሱፊያን ሙስሊሞች መልእክተኛው አለይሂ ሰላቱ ወሰላም በዛ ልክ እሱ እንደሚርበተበተውና እንደሚደነግጠው የሚደነግጡ መስሎት ወክተፋ አቡ ሱፊያን بحرب أعصاب دعائية أبي سفيان የተለያዩ አዕሳብ የሆኑ የዘር መቀስቀሶችና እንዲሁ ፕሮፓጋንዳ አዘል የሆኑ መልእክቶችን ላከ إذ كلف من يقول للمسلمين እንዲሁም ለሙስሊሞች መልእክት የሚያደርስለትን ሰው አስገደደ إن الناس قد جمعوا لكم فاخشوا ለከሱም ተመሳሳይ ሰዎች ባልተገመተ ቁጥር ተሰብስበውላችኋል ታዲያ ፈخشው ፍሯቸው በጣም ልትፈሩ ይገባል አስደንጋጭ ሰራዊት እየመጣ ነው ብሎ አቡ ሱፊያን አስታከ አላህ ሲነግረን إن الناس قد جمعوا لكم فاخشوا ይሄን ያደረገው አቡ ሱፊያን ለምንድን ነው ከተባለ ፊት ለፊት ሊገጥም አይደለም حتى لا يطارده المسلمون ሙስሊሞች ደርሰውበት ያሉበት ቦታ እንዳያባሩት ታዲያ ይሄን መልእክት ከላከ በኋላ አቡ ሱፊያን وعجل الارتحال الى مكه ወደ መካ መንቀሳቀስን በጣም አቻኮለ ፍጠኑ እንመለሳለን اما المسلمون ሙስሊሞችማ فلم يؤثر فيهم በእነሱ ላይ ምንም አይነት ጫና አልፈጠረም هذا الانذار ይህ የአቡ ሱፊያን ማስፈራራትና
ማስጠንቀቅ ውስጣቸው ላይ የፈጠረው ነገር የለም። አቡ ሱፊያን መልእክት ልኮባቸው መልእክተኛው ደርሶ ተናግሯል። የአቡ ሱፊያን መልእክተኛ ሰዎች ባልታየ ቁጥር ተሰብስበው እየመጡ ነው የሚለው አላህ እንደነገረ በል ፈዛደሁም ኢማና ይህ ሁኔታ ኢማንን ጨመራቸው አለ አላህ። ወቃሉ ሁላቸውም አሉ ሐስቡነላህ ለሚባለው ነገር አላህ በቂያችን ወኒዕመል ወኪሉ መመኪያ አላሁ ስብሓነሁ ወተዓላ ምንኛ አማረ መመኪያችን አሉ ሁሉ። አቡ ሱፊያን ጓዙን ሸክፎ ወደ መካ ተመለሰ። ወበቀው ፊ ሐምራ አልአሰድ መልእክተኛውና ባልደረቦቻቸው ሐምራ አልአሰድ የሚባለው ቦታ ላይ ቆዩ። ኢላ የውም አልአርቢዓ እስከ ሮብ ድረስ ثم رجعوا إلى المدينة ከዚያ በኋላ ከተወሰኑ ቀን በኋላ ጠብቀው ማለት ነው አቡ ሱፊያን ሳይመጣ ሲቀር ወደ መዲና ተመለሱ። አላህ ይህን ሲገልጽ ምን አለ? فانقلبوا بنعمة من الله ከአላህ በሆነ ጸጋ ተመለሱ። ወፈضል እንዲሁ ትሩፋት አለ። ለም የምሰስሁም ሱእ ምንም አይነት የሆነ ጉዳት አላገኛቸውም አለ። ወተበዑ ሪድዋን አላህ የአላህን ውዴታ ተከተሉ። ወላሁ ዙ ፈضልን ዐዚም አላህ የታላቅ ችሮታ ባለቤት ነው አለ። ይሄ እንግዲህ ከዚህ አንድ የምንወስደው ሰሓቦች ምንም ያህል ቢደክሙ ቢጎዱ ቢቆስሉ የአላህና የመልእክተኛው ዓለይሂ ሰላቱ ወሰላም ትእዛዝ ከመጣ መርሐባ ነው የሚሉት እስከ ሞት ነው። የኡሁድ ዘመቻ በዚህ ልክ ሙስሊሞችን ጉዳት እንዲደርስባቸው ያደረገውም እሱ ነው። በሌላ በኩል ማለት ነው ስንመለከተው የአላህና የመልእክተኛውን ዓለይሂ ሰላቱ ወሰላም ትእዛዝ ለመጠበቅ ነው። በተለይ የአላህ መልእክተኛ ምን ብለው ነበር? እነዚያ 50 የሚደርሱ ሩማቶችን ጀርባ ጠብቁ፣ የኔ ትእዛዝ እስኪመጣ ድረስ ከዚህ ቦታ እንዳትነቃነቁ ብሏቸው። ለዚህ ሁሉ ፈሽል የዳረገው እነዛ ሰዎች በቃ ጦርነቱ ተጠናቀዋል፣ ገኒማ እያሉ ወረዱ። የሆነ ሙርኮ መውሰድ አለብን፣ ያው ጥለው እየሸሹ ነው ብለው ቦታቸውን ለቀው ሲሄዱ ኻሊድ ብን ወሊድ ከጀርባ መጥቶ አጠቃ። ሐታ ኢዛ ፈሽልቱም ወተናዛዕቱም ፊል አምሪ ወዐሰይቱም ተጨቃጨቃችሁ በነገሩ ላይ ያኔ አብዱላህ ብን ጁበይር አትንቀሳቀሱ፣ ያዙ ቦታችሁ፣ የአላህ መልእክተኛ እዚህ ቦታ እንዳትለቁ ብለዋል፣ እስክልክባችሁ ድረስ ሰው ተቀመጡ አላቸው። ተው አላቸው፣ እምቢ ብለው ወረዱ። ይሁንና አላህ ይሄ ሙስሊሞችን ሰሓቦችን ሊፈትንበት የሆነ ክስተት ነውና ወዲያውኑ ኡሁድ ማለቁን ተከትሎ አላህ እነዚህን ሰዎች ይህን ትእዛዝ የጣጡትን ሰዎች ይቅር ብለዋል። ወለቀድ ዐፋ ዐንኩም ከእናንተ ይቅር ብለዋል አላህ። ይሁንና ሙናፊቆች መዲና ላይ ሰሓቦች በዚህ ልክ ቆስለው ተጎድተው ያሾፋሉ። ምን እያሉ? ለው ካኑ ዒንደና ማ ማቱ ወማ ቁቲሉ ልክ እንደኛ እዚህ መዲና ላይ ተቀምጠው ቁጭ ብለው ቢሆኑ ኖሮ ተንቀልቅለው ነው እንጂ ባልሞቱ ነበር፣ ባልተገደሉ ነበር። አብዱላህ ብን ኡበይ ብን ሰሉል ማለትም ልክ ኡሁድ ይጀመር ሲል እኛ ለምንድን ነው ደማችን የሚፈሰው? ምን አግብቶን እዚህ ጦርነት ውስጥ ብሎ 300 የሚደርሱ ሰዎችን ይዞ ሄዷል። ልክ እንደኛ እንዲያምጻችሁ ቢሆን ኖሮ ቤታችሁ ብትቀመጡ ምንም አይደርስባችሁም ነበር። ሞት አያገኛችሁ ነበር። ቁል ፈድረው ዐን አንፉሲኩም አልመውት ሞት ወደ እናንተ ሲመጣ አላህ እነዚህ ሰዎች ሞትን መከላከል ትችላላችሁ ወይ? እስቲ ሞትን ታደሉ፣ ከራሳችሁ ተከላከሉ አለ። እንግዲህ ህመሙ የጦርነቱ ጉዳት በጣም ከባድ ነበር። አላህ ምንድን ነው ያለው? ኢን ተኩኑ ተዕለሙነ ፈኢነሁም የዕለሙነ ከማ ተዕለሙን እናንተ በጦርነቱ ላይ ብትታመሙ ብትቆስሉ የተለያዩ ስሜቶች ቢሰማችሁ አለ አላህ ሊያጽናናቸው አማኞችን፣ እነዚህ ቁረይሾች እኮ ታመዋል፣ ተሰምቷቸዋል፣ ተወቅተዋል። እናንተን ከነሱ ደግሞ የሚለይ ትልቅ መለያ አለ። ምንድነው እሱ? ወተርጁነ ሚነላሂ ማ ላ የርጁን እናንተ ከአላህ ተስፋን ትሰንቃላችሁ፣ ጀነትን፣ ሸሃዳን፣ ሰማዕትነትን እነሱ የማይሰንቁትም ማለት ነው። እነሱ ለማን ነው የሚዋጉት? አቡ ሱፊያን ተናግሯል ተጠቅቶ ኡዕሉ ሁበላ አለ። ሁበል ከፍ በላ ጦርነቱ ሲጠናቀቅ ለጣዖት ነው፣ ለስሜት ነው የሚጋደሉት። አላህ በዚህ ልክ አጽናና። የኡሁድ ዘመቻ ረሱል ሰለላሁ ዐለይሂ ወሰለም በድርን ረተው አሸንፈው ሲመጡ መዲና ሲገቡ በመዲና ዙሪያ ያለ ሁሉ ደነገጠ፣ ፈራ።
ረሱል ሰለላሁ ዐለይሂ ወሰለምና ሙስሊሞች በደህንነት በሰላም በመከበር እየኖሩ ነበር። በተቃራኒው እሑድ ላይ እንዲህ አይነት ሽንፈት ካጋጠማቸው በኋላ ጠላት ተዳፈራቸው። እያንዳንዱ ጠላት ሊሞክራቸው ፈለገ። ወደፊት የምናያቸው ታሪኮች እዛ ላይ ያተኮሩ ናቸው። አንዳንዶቹ ዲንን እስልምናን በመፈለግ መልኩ እየመጡ አስተማሪ ላክልን እኛ ሰልመናል ሲሉ ረሱል ሰለላሁ ዐለይሂ ወሰለም ላያቸው ላይ የመጣውን ወይም በግልጽ የተናገሩትን በመመልከት አስተማሪዎችን ይልኩላቸው። እነዚህ ሰዎች ቃላቸውን ሳይክዱ ሰሓቦች ይገላሉ ማለት ነው። አሕዳት ወገዘዋት የተለያዩ ክስተቶችና ዘመቻዎች ካነ ሊማ አሳበ ቢኡሑድ ኡሑድ ላይ ላገኘው ጉዳት ማለት ነው አሰሩን ሰይእ መጥፎ የሆነ ፋና ነበረው። አላ ሱምዓቲህም በሙስሊሞች ዝና ላይ መጥፎ የሆነ አፈር ጠባሳ ጥሎ ነበር። ከዚህ ቀደም ከነበረው ትንሽ ጠላቶች እንዲዳፈሩ መንገድ ከፍተዋል። ኢዝ ተጀረአ አልአዕዳኡ ጠላቶች ተዳፈሩ። ወካሸፉሁም ቢነዛሊ በጦርነት እንጋደል በማለት በግልጽ መጡ። በዚህ የተነሳ ወወቀዐት ዒደቱ አሕዳት በጣም በርካታ የሆኑ ጦርነቶች ተከሰቱ። ለም የኩን እነዚህ አሁን ጦርነቶችን ስናነሳ እነዚህ ጦርነቶች ለም የኩን ባዕዱሃ ከፊሎቹ አልነበሩም አሉ ፊ ሳሊሕ ልሙስሊሚን በሙስሊሞች ጥቅም ላይ የቆሙ አልነበሩ። ማለትም ለሙስሊሞች ያስገኙት ጠቀሜታ እምብዛም አይደለም። እነዚህ ቀጣይ የምንጠቅሳቸው ክስተቶችና ዘመቻዎች ሙስሊሞችን የጎዳ እንጂ ጥቅም የተገኘበት አልነበረም። ወነክተፊ ሁና እዚህ ቦታ ላይ ብዙ ገዘዋቶች ብዙ አሕዳቶች ክስተቶች ቢኖሩ ከኡሑድ በኋላ የተደረጉ አሉ። ወነክተፊ ሁና እዚህ ቦታ ላይ እንቃቃለን አሉ ቢዚክሪ ልአህም ሚንሃ ፈቀጥ ከእነዚህ ክስተቶች ውስጥ አሳሳቢውና ከታሪክ ውስጥ አንገብጋቢ የሆነውን አንስተን በዛ ብቻ የምንቃቃ ይሆናል አሉ። ዞሮ ዞሮ ግን እነዚህ ሁሉ ክስተቶች ዘመቻዎችም ሆነ ክስተቶች ለሙስሊሞች ጥቅም የላቸውም ጉዳት እንጂ በብዛት። የመጀመሪያው ሐዲሱ ረጂዕ የሚባለው ረጂዕ የሚባለው ክስተት ነው። ረጂዕ የቦታ ስም ነው፣ ጥቃቱ የተፈጸመበት ማለት ነው። አድል ወቃራ ከሚባል ጎሳ የተወሰኑ ሰዎች መጡና ለረሱል ሰለላሁ ዐለይሂ ወሰለም መስለማቸውን ይፋ አደረጉ። እስልምናን ተቀብለናል። ስለዚህ እስልምናን ተቀብለን ብቻ መቀመጥ የለብንም። ምን ያስፈልገናል? አስተማሪ ያስፈልገናል። ቁርአን ንባብ የሚያስቀራ የሚያሸመድልን ያስፈልጋልና የተወሰኑ ሰዎች ነጥለህ መልምለህ ላክልን ያስተምሩናል። የአላህ መልእክተኛ እውነት መሰላቸው። እነዚህ ሰዎች እንግዲህ የሰሩትን ሰሩ። ረሱል ሰለላሁ ዐለይሂ ወሰለም በዚህ ክስተት በጣም በዚህ ሸፍጥ አዘኑ። ቀዲመ ሪጃሉ ሚን ዐድል ወቃራ ዐድል ወቃራ ከሚባል ጎሳ የተወሰኑ ሰዎች ሸፍጥ አስበው መጡ ኢላ ረሱሊላህ ሰለላሁ ዐለይሂ ወሰለም ወደ መልእክተኛው ወዘከሩ ለሁ ለመልእክተኛው ገለጹለት አነ ፊህም ኢስላምን በውስጣቸው መስለም እንዳለ እስልምናን እንደተቀበሉ እስልምናን እኮ ተቀብለናል አሉት። ወጠለቡ እስልምናን ተቀበለናል የሚለውን ሐሳብ ለመልእክተኛው ካስረዱ እና የአላህ መልእክተኛ ካመንላቸው በኋላ ወጠለቡ ሚንሁ ከሱ ፈለጉ ከመልእክተኛው አን የብዐተ ኢለይህም ወደ እነሱ እንዲልክላቸው መን ዩዓሊሙሁም ዲን ዲንን የሚያስተምራቸው የአላህ መልእክተኛ ለዚህ የተላከው እምቢ አይልም። ሊዩኽሪጀ ናሰ ሚነ ዙሉማት ኢለ ኑር ሰዎችን ከጨለማ ወደ ብርሃን ለማውጣት ነው። ይሄ ተገኝቶ ነው እንዴ ሰዎች አምነው አስተማሪ መላክ ብሎ መልእክተኛው ዓለይሂ ሰላቱ ወሰላም ሊልክ ነው በጠየቁት ጥያቄ መሰረት ወዩቅሪኡሁሙል ቁርአን ቁርአን የሚያስተምራቸው ሰው እንዲልክላቸው ፈለጉ። ታዲያ በጥያቄያቸው መሰረት ፈበዐተ ዐሸረተ ሚን አስሓቢሂ ከባልደረቦቹ 10 ሰሓቦችን ላከ። ሌሎች የታሪክ ሊቃውንቶች 6 ነው ብለው 6 ወይም 10 ሰዎችን ቁርአን አስተማሪ ወይም የዲን አስተማሪ መልእክተኛው ዓለይሂ ሰላቱ ወሰላም ላከ። በእነዚህ ሰዎች ላይ ወአመረ ዐለይሂም አሚር አደረገ ዓሲም ብን ሳቢት የሚባለውን ሰሓባ እሱን ሾመ። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በሚያጋጥማቸው ነገር እሱ መሪ እንዲሆን እሱ ውሳኔ እንዲያሳልፍ ሾመባቸው። ሄዱ እንግዲህ አሉ ከሰዎቹ ጋር አብራችሁ ሂዱ አሏቸው። ፈለማ ካኑ ቢረጂዕ
እነዚህ ሰዎች ያሰቡት ነገር አለ። እውነት እንዳሰቡት ዲንን ሊማሩ ቁርአንን ሊቀሩ እንዲሁም እስልምናን ተቀብለው አይደለም። የአላህን መልእክተኛ ማዋረድ ማሳነስ፣ ሰሓቦችን ረዲየላሁ ዐንሁ የመግደል ፍላጎት አላቸው። ድብቅ ዓላማ አላቸው። ፈለማ ካኑ ቢረጂዕ ረጂዕ የሚባል ቦታ ሲደርሱ ገደሩ ቢህም ሸወዷቸው፣ ቃላቸውን አፈረሱባቸው። ቃላቸውን አፍርሰው ወስተስረኹ ዐለይህም በኒ ሊሓን የሚባሉ ጎሳዎችን እርዳታ ጠየቁባቸው። ገና እነሱ አልበቃ ብለው ሌላ ተጨማሪ የሆነ ሌላ ግሩፕ ፈለጉባቸው የሚገላቸው እነሱ ሰሓቦችን ማለት ነው። በኒ ሊሓንን እርዱን አሉ። ሚን ሁዘይል ከሁዘይል የሆኑ በኒ ሊሓኖችን ጠሩባቸው ማለት ነው። ታዲያ ሲጠሩ እነዚህ ሰዎች ፈለሒቀሁም ቀሪቡን ሚን 100 ራሚ እነዚህ 6 ወይም 10 ሰሓቦች ዘንድ ወደ 100 ጦር ወርዋሪ ከበባቸው። ወአሓጡ ቢህም ወሁም ፊ መካን ሙርተፊዕ ከፍ ያለ ቦታ ላይ ሆነው ከበቧቸው። ከፍታ ላይ ነው ያሉት፣ ከባቢዎቹ ደግሞ ቁልቁለት ላይ ነው ያሉት። ዓሲም እብን ታቢት የሚመራቸው ሰሓቦች ደግሞ ከፍታ ላይ ቁጭ ብለው ተከበቡ በ100 ወርዋሪዎች ወይም ቀስተኞች ማለት ነው። ታዲያ ጦርነቱን ለማድረግና እነሱን ይዞ ለመግደል ምቹ ስላልነበረ እነሱ ከላይ ስለሆኑ እነዚህ ጎሳዎች ምናሏቸው ፈአዕጡሁም ልዓህድ ቃል ገቡላቸው፣ ቃል ሰጧቸው። ይነዘሉ ከዚህ ከፍ ካለው ቦታ ከወረዳችሁ ብለው ማለት ነው። ከወረዳችሁ አላ የቅቱሉሁም አንገላችሁ እንደማይገሏቸው ቃል ሰጧቸው። ዓሲም እነዚህ ሰዎች ከመልእክተኛው ዓለይሂ ሰላቱ ወሰላም ሲቀበሏቸው ሲያመጧቸው ቁርአንን እንዲያስተምሩን ብለው ነው ያመጧቸው። እንደዛ ብለው ነው እዚህ ድረስ ያመጡ። እዚህ ካመጡ በኋላ ደግሞ ሸርጥ ሰሩብን። አሁን ደግሞ ቃል እንግባላችሁ ውረዱና ምንም አናረጋችሁም እያሉ ነው። ይሄን አልቀበልም ማለት ይሄ ሲስተም ነው። ፈአባ ዓሲም አኑዙል ዓሲም መውረድን እምቢ አለ። ወቃተለ መዓ አስሓቢሂ ከባልደረቦቹ ጋር ተዋጋ። የሚመጣው ይምጣ ብለው ተጋፈጠ። እነዛ 100 ናቸው፣ ሰሓቦቹ ደግሞ 10 ናቸው። ፈቁቲለ ሚንሁም 7 ከ10 ስንት ተገደለበት? ዓሲም 7 ተገደለበት ራሱን ጨምሮ። ወበቂየ 3 ሰዎች ቀሩ። 3 ሲቀሩ ስለፈለጓቸው እንጂ 7 ገለው 3 መግደል ያቅታቸው። በጣም ፈልጓቸዋል ደግሞ እነዚህ 3ቱን የቀሩትን ለሌላ ዓላማ። ታዲያ 3ቱ ሲቀሩ ፈአዕጣሁም الكفار العهد አሁንም ቃል ሰጧቸው። መረተን ኡኽራ በድጋሚ ውረዱና ምንም አናረጋችሁም ችግር የለውም አሏቸው። ያው ዞሮ ዞሮ መሞት ስለሆነ ፈነዘሉ እሺ ብለዋቸው ወረዱ። እሺ ብለው ገና እንደወረዱ ፈገደሩ ቢሂም አሁንም ቃል አፍርሰው ተገኙ። ወረበጡ አሰሯቸው ወዲያው። 3ቱ ሰዎች ሲታሰሩ ፈቃል አሐዱ ሰላሳ ከ3ቱ ሰሓቦች አንዱ ምን አለ? ሃዛ አወሉል ገድር ይሄ የመጀመሪያው ቃል ማፍረሳችሁ ነው፣ የመጀመሪያ ቃላችሁን ማጠፋችሁ ነውና ከናንተ ጋር ይደማል። አስራችሁን የጎተታችሁ በፍጹም አልሄድም አለ። ወአባ አን የስሓበሁም ሊጎዳኛቸው እምቢ አለ። እዛው አስረው ፈቀተሉሁ ገደሉት። ወንጠለቁ ቢልኢስነይን ሁለቱን ይዘው ተንቀሳቀሱ። አልአኸረይን ኢላ መካ ወደ መካ ይዘዋቸው ሄዱ። አሁን የፈልጓቸው መካ ማምጣት ነው። ምክንያቱም የመካ ሰዎች የረሱል ሰለላሁ ዐለይሂ ወሰለም ሰሓባ ቢመጣ ደስታቸው ለመግደል በቀል ለማውረድ። በተለይ እነዚህ ሰዎች ሁለቱ ተፈላጊ ናቸው። ወሁማ እነሱም ኹበይብ ብን ዓዲይ ወዘይድ ብን ደፍና ናቸው። መካ መጡና ፈባዑሁማ ለቁረይሾች ሸጧቸው። ቁረይሾች ዘንድ ደግሞ እነዚህ ሁለት ሰሓቦች በጣም ተፈላጊ ናቸው። ወቃለ ኹበይብ ወካነ ኹበይብ ነበረ ቀድ ቀተለ አልሓሪስ ብን ዓሚር ከቁረይሾች ውስጥ ሓሪስ ብን ዓሚር የተባለው ብን ነውፈል ገሎት ነበር። መቼ? የውመ በድር የበድር ዘመቻ ሓሪስን ገሎባቸው ነበር ለቁረይሾች። ታዲያ ተሸጠ። ሲሸጥ ፈሽተረትሁ ቢንቱሁ አው አኹሁ ሴት ልጁ ወይም ወንድሙ የማን የሓሪስ የተገዳይ ማለት ነው የሟች ለመበቀል ይህን ሰው ገዝቶ የእሱ ልጅ ወይም የእሱ ወንድም ገዙት።
ሲሸጥ ማለት ነው። ወሰጀኑ ፈትራ የሆነ ጊዜ ያህል አስረው አቆዩት። መስጁን አስረው ማንም ኹበይብ እብኑ ዓዲይ የውሙ በድር ሓሪፍ እብኑ ዓሚርን ገለዋል። ስለዚህ መበቀል ፈልገዋል። የእሱ ቤተሰቦች እድል አግኝተዋል፣ ተሽጦላቸዋል፣ በገንዘባቸው እንደ ባሪያ ገዝተውታል። እርምጃ ሊወስዱበት ነው እና አሰቡት። ከረዥም እስር በኋላ ተስማሙ። ይሄ ሰው ታስሮ መቆየት የለበትም፣ መግደል አለብን። ገለን የአባታችንን ደም መበቀል አለብን አሉ። ثم خرجوا به ከሐራም ይዘውት ወጡ። ኢለ ተንዒም ወደሚባል ቦታ እየጎተቱ ይዘው ወጡ። ምን ሊያደርጉ? ኹበይብን ሊየቅቱሉሁ ሊገሉት። ኹበይብ ሊገሉት ሲሉ ምን አለ? ደዑኒ ሐታ አርከዐ ረክዓተይን፣ ሁለት ረክዓ እስክሰግድ ድረስ ተውኝ አላቸው። ፊ ሰሒሕ አልቡኻሪ ይህንን ቅሳ አስመልክቶ ኢማም ቡኻሪ ምን ይላሉ? አነ ኹበይበን አወለ መን ሰና ረክዓተይን ዐንደ አልቀትል። ኹበይብ አንድ ሰው ታግሶ ማለት ነው በሚገደልበት ሰዓት፣ በዚህ ልክ እርምጃ በሚወሰድበት ሰዓት በእስልምና ውስጥ ለመጀመሪያ ጊዜ ሱና ያደረገ ሁለት ረክዓ መስገድ ያደረገ እሱ ነው አለ። ይህ ብቻ አይደለም። ኹበይብ ሚን መናቂቢሂ እዚያው ባሰሩበት ዘመን أنه رؤيا وهو أسير يأكل من العنب وما بمكة تمرة مكة وسط የመካ ሰዎች ድርቅ የመታቸው እዛው አስረውት ዒነብ ሲመገብ ታይቷል። ከአላህ ተልኮለት ማለት وهذا من كرمه. ثم دعا عليهم ሁለት ረካ እንዲሰግድ ፍቃድ ጠየቀ። ለስገድ አላቸው። ሁለቱን ረካ ሰግዶ ሲጨርስ فلما سلم قال لولا أن تقولوا إنما بي جزعا لزدتم ከሞት ፈርቶ ነው ሸሽቶ ነው ትሉኛላችሁ ባለ ኖሮ ሌላ ሰላትን ሌላ ረካ ጨምር ነበር፣ ከዚህ በላይ በሰገድኩ ነበር አላቸው። ثم دعا عليهم በእነሱ ላይ ዱዓ አደረገባቸው። ያው ሊገሉት ነውና اللهم احصهم عددا واقتلهم ولا تبقي منهم أحدا. ثم قال فيما قال ولست أبالي حين أقتل مسلما على أي جنب كان في الله مصرعي وذلك في ذات الإله وإن يشاء يبارك على أوصال شلو ممزعها. ሲገጥም ምን አለ? ሊገሉት ነው። ወለስቱ ኡባሊ ግድ አይደለም፣ ቦታ አልሰጠውም አለ። ቁባ አይደለም ሒነ ኡቅተሉ ሙስሊም ሆኜ ስገደላል። አሁን እየተገደልኩ ያለሁት ሙስሊም ሆኜ ነው። አላ አይ ጀንቢ በየትኛው ጎኔ አለ ቢሆን አሟሟቴ ካነ ፊላህ በአላህ መንገድ ላይ እስከሆነ ድረስ ካነ ፊላህ መስራዒ መውደቂያዬና አገዳደል የተገደልኩት በአላህ መንገድ እስከሆነ ድረስ እኔ ግድ አልሰጥም፣ ምንም አይመስለኝም አላቸው። ወዛሊከ ፊ ዛቲ ሊላህ የምገደለው ደግሞ ሊአጅሊ ሊላህ ለአላህ ነው ስልም ሞተዋል። ወኢን የሻእ ዩባሪክ እኔን ልትገሉኝ ትችላላችሁ፣ አላህ ግን ከፈለገ በረካ ያደርጋል። አለ አውሳል በአካሎቼ ማለት ነው። ሽሉ እንደዚህ በምትቆርጧቸው ልትቆርጡኝ ተዘጋጅታችኋል፣ በምትቆርጧቸው ሰውነቶቼ አላህ በረካ ያደርጋል። ይህን ካላቸው በኋላ ፈቃለ ለሁ አቡ ሱፊያን እንዲህ አለ፣ አላሁ አክበር አየሱሩከ አነ ሙሐመደን ዒንደና ነድሪቡ ዑኑቀህ ወኢነከ ለፊ አህሊካ። አሁንም የሰሃቦችን ኢማን ሊገምት ፈለገ። ቢችል ከመንገድ ላይ ያስወጣ፣ በንግግር ሞት ላይ ነው ያለው። ሰዎች አደጋ ላይ ሆነው ታስረው ከመታሰር ከመሞት ለማምለጥ የሆነ ነገር አፋቸው ላይ ሊያመልጣቸው ይችላል። ሊሞክረው ነው አቡ ሱፊያን። አያሱሩክ ያስደስታል አነ ሙሐመደን ዒንደና ሙሐመድ እኛ ዘንድ አሁን አንተ እንዳለው ቢሆን ነድሪቡ ዑኑቀሁ አንገቱን ልንመታው ማለት ብንመታው ወኢነከ ለፊ አህሊክ አንተ ደግሞ ቤተሰቦች ዘንድ ሆነ ዘናፈታ ከልጆች ጋር ብትል ያስደስታል። እንደዛ ብትሆን አይሻልህም ማለት። ፈቃለ ኹበይብ እንዲህ አለ፣ ወላሂ ማ የሱሩኒ አኒ ፊ አህሊ እኔን አያስደስተኝም እኔ ቤተሰቦች ዘንድ ሆኜ ወአነ ሙሐመደን እናንተ ዘንድ አይደለም ሙሐመድ
في مكانه الذي هو فيه أهون ያለበት ቦታ ሆኖ አሁን እዚህ አጠገባችሁ ሳይሆን አሁን ያለበት ቦታ ሆኖ የአላህ መልእክተኛ አለይሂ ሰላቱ ወሰላም تصيبه شوكة تؤذيه አዳም የምታረገው እሾህ እግሩን እንድትወጋው አልፈልግም አይደለም እናንተ ዘንድ ሆኖ አንገቱን ልትመቱት ይሄ ያስደስተኛል ተናደዱ በጣም ይሄ መልስ በጣም ከባድ ነው ልትገደል ልንጨርሰህ ነው በአንተ ቦታ ተተክቶ መሐመድ ቢሆን አንተ ደግሞ ቤት ከልጆች ጋር ብትጫወት የዱንያ ህይወትን ብታሳልፍ አያስደስትህም እያሉት ኧረ ምን ይሄማ ፈጽሞ አያስደስተኝ አይደለም መሐመድ እኔ ቦታ አሁን በእናንተ በጠላት እጅ ሊሆን ይቅርና አሁን ያለበት ቦታ እሾክ እንዲወጋው አልፈልግም ማለት አላሁ አክበር ይሄ በጣም ታናደዳቸው ወዲያውኑ ነው የዘለሉበት ثم قتله عقبة ابن الحارث ابن عامر ዘሎ عقبة ابن الحارث ابن عامر ገደለው በማን ገደለው ከተባለ ቢአቢሂ በአባቱ ማለት ነው አባቱን የበድር ዕለት ገሎበት ነበር ገደለው እንግዲህ ኹበይብ ብን ዓዲይ በዚህ አለፈ ማለት ነው وأما زيد بن الدثنة የተባለው ሁለት ሰዎች እንግዲህ ተይዘው ወደ መካ ተሽጠዋል አንዱ ዘይድ ነው فكان እሱ ደግሞ قتل أمية بن محرث የተባለ ሰው يوم بدر የበድር ዕለት ገለዋል فابتاعه ابنه صفوان بن أمية صفوان بن أمية يعني ገዝቶታል ልጁ ማለት ነው የኡመያ صفوان هذا وقتله بأبيه باباته قدله وقد نسب إليه كما قدلوا بفيت ودسوم حصاب كربو نبرة ما تقدم من قول أبي سفيان كأبي سفيان يقرأون يتدمتون يألفوا ودسوم كربو نتنبرة السوم كقربت وعلى ورد خبيب عليه ما تقدم من قول أبي سفيان ورد خبيب عليه خبيب لأبي سفيان يا سلطة من لاشم كربو نتنبرة أنت اسمنت لألا بزي قدال محمد زي هونو አንተ ቤተሰቦች ላይ ብትሆን አያስደስትህም ማለት ለሱም እንደ አይነት ጥያቄ ቀርቦለት ነበር እዚህ ጋር እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ወደ ረጂዕ ወደዚህ ክስተቱ ወደ ተከሰተ ቦታ ሲልኩ አንድ ሰው አሚር አድርገው ነበር ብለናል ማንን ዓሲም ኢብኑ ሳቢት የሰው ሞተ እንጂ መካ ሰዎች በጣም ይፈልጉታል ይሄንም ሰው ይሄን ሰሃባ ቢበቀሉ ደስ ይላቸው ነበርና ግን ሞቷል እዛ ከፍታማ ቦታው ላይ ሞቶ ቁጭቱ አልወጣላቸው يمتى ريساول يسمى ريسا موتو ما يتعلبنا وبعثت قريش لاكج ليؤتى بجزء من جسد عاصم كعاصم كسونته مالتني هنا كفل ويجنكلات وي هنا كفل اندي متعلاچو ነገር ግን فبعث الله الزنابير زابوتا ሲደርሱ الله زنابير የምትባል አዋፍ ግዙፍ አዋፍ ላከ ምትናደፍ فحمته منهم ከነሱ ጠበቀችው አላስነካለች የሆነ ነገር ቆርጠው ወይ የሆነ ነገር ይዘው ለመሄድ ሲሞክሩ ትነድፋቸዋለች ቢሞክሩ ቀሙሉዋል ይዘው መሄድ አልቻሉ وكان عاصم لمن هي هنا كتبالا وكان عاصم نبرا قد عاهد اللهم تماسنو نبر لا الله درا بلو نبر الله يمسه مشرك እንዳይነካ ይብሉ ولا يمسه هو مشركا الصراص انيم مشركا እንዳነካ ብሎ መቼ في حياته በህይወት እንዳለ በህይወት ሳለ الله ሙሽሪክን እኔን ሰውነት የኔን አካል እንዳይነካ እኔም ሙሽሪክን እንዳነካ ብሎ አላህን ተማጽኖ ነበር ታዲያ فحفظه الله بعد وفاته الله ከሞተ በኋላ በዚህ ልክና በዚህ መልኩ ጠበቀ ዑመር ይሄ ወሬ ሲደርሰው የዓሲም ወሬ ሲደርሰው ምን አለ يحفظ الله العبد المؤمن الله مؤمن የሆነ ባሪያውን በዚህ ልክ ይጠብቃል አለ بعد وفاته ከሞተ በኋላ كما يحفظه في حياته በህይወት ሲኖር አንድ ሙእሚንን አላህ እንደሚጠብቀው ሁሉ ከሞተ በኋላ በዚህ ልክ ይጠብቀዋል አሉ መሳቱ ብዕሪ መዑና ይሄ ደግሞ ሌላ ክስተት ነው ሌላ አስቆቃ ነው ረሱል ሰለላሁ ዐለይሂ ወሰለም ላይ ሌላ በሐዘን ላይ ሌላ ደግሞ ሐዘን የሚፈጥር ክስተት ነው وفي نفس ايام حادثه الرجيع رجيع የምትባለው ክስተት በተከሰተችበት እለት በዛው ቅጽበት ማለት ነው حدثت ተከሰተ مأساة أخرى ሌላ አሳዛኝ ሰቆቃ ተከሰተ ያ ሰቆቃ ደግሞ أشد منها አሁን ካሳለፍነው በጣም የተነከረ وملخصها ታሪኩ ሲጨመቅ አሉ أن أبا براء የሚባለው ሰው
ዓሚር ብን ማሊክ ይባላል። አቢ በራ ነው ኩንያው። አልመድዑ ይጠራል ይታወቃል። ቢመላዒቢል አሲና አሲና ማለት የሲናን ጀም ነው። በቀስት በጦር ተጫዋች ተብሎ ይታወቃል። ማለት ስለማይስት ፈረስ ላይ ሆኖ ጦር ሜዳ ላይ በጣም ሰዎችን የመግደል ልምድ አለው። ጦረኛ ሰው ነው። እንዲህ ተብሎ የሚጠራ ሰው ነውና መጣ ወደ ረሱል ሰለላሁ ዐለይሂ ወሰለም ጋር ቀዲመ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም የት አልመዲና መጣ ከተማ። ረሱል ሲያገኙት ፈደዐሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢለል ኢስላም ወደ እስልምና ጠሩት። አባ በራ ዓሚር ብን ማሊክን እስልምና ቀርቦለት ፈለም ይስለም እስልምናን አልተቀበለም። ወለም ዩብዒ እስልምናንም አላራቀም ዝም አለ። ነገር ግን አንድ ሐሳብ አቀረበ። ምን አለ? ወላኪነሁ አብዳ ረጃአሁ ተስፋውን ይፋ አደረገ። ምንድነው እሱ ዘንድ ያለ ተስፋ ለረሱል? አነ አህለ ነጅድን የነጅድ ሰዎች እኮ ዩጂቡነሁ የአላህን መልእክተኛ እሺ እንደሚሉት ገለጸ። ኢለል ኢስላም ወደ እስልምና መቼ? ኢዛ በዐተ ኢለይሂም ዱዓት ወደ እነሱ ዱዓቶችን ከላከላቸው እስልምናን እንደሚቀበሉ ተስፋ አደርጋለሁ ብሎ ለረሱል ሰለላሁ ዐለይሂ ወሰለም ነገራቸው። እኔ ለጊዜው አሁን የጠራኸኝ ጥሪ ላይ ምንም አይነት ምላሽ የለኝም። ባይሆን የነጅድ ሰዎች አካባቢ ላይ ሰሃቦችን ብትልክ ዱዓቶችን ብትልክ ሊቀበሉ ይችላሉ፣ ሊሰሙ ይችላሉ አላቸው። የአላህ መልእክተኛ ይሄን ይምላሉ። ያው እነዛ ሰዎች የሰሩትን ሰርተውባቸው ሐዘን ላይ ነው ያሉት። ጥንቃቄ መውሰድ ፈልገዋል። ኢኒ አኻፉ ዐለይሂም አህለ ነጅድ በሰሃቦቼ ላይ እኔ የነጅድ ሰዎችን እፈራለሁ አሉ የአላህ መልእክተኛ። ይህ ሰው ምን አለ? ወቃለ አነ ጃሩን ለሁ ከለላውን ኃላፊነቱን ይወስዳሉ፣ ማንም አይነካቸውም፣ ወደ እኔ ይጠጋሉ አላቸው። ይህ ሰው ፈበዐተ ኢለይሂም ይህንን ቃል ተገን አድርገው ረሱል ሰለላሁ ዐለይሂ ወሰለም ፈበዐተ ኢለይሂም ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ላከላቸው ለነጅድ ሰዎች 70 ዳዕየን 70 ተጣሪዎችን ዱዓቶችን ላኩ። አንዳንድ የሲራ ሊቃውንቶች 40 የላኩት የሚሉ አሉ። ትክክለኛው ግን 70 የሚለው ነው። 70 ልከዋል አብዛኞቹ የሲራ ሊቃውንቶች የሚስማሙበት። 70ዎቹ ተጣሪዎች ደግሞ ሚን ቁራኢ ሰሓባ ከሰሓባ በጣም ቁራ የሆኑ በቁርአን ላይ ክሎቱና ብቃቱ ያላቸው አስተማሪ የሚባሉት ነው። ዋና ዋናዎቹ ነው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም መልምሎ የሰጣቸው። ልክ እንደሄዱ ፈነዘሉ አላ ቢዕሪ መዑና ቢዕር መዑና የሚባል የጉድጓድ ቦይ ያለበት ቦታ አካባቢ ሰፈሩ፣ ቁጭ አሉ። ቁጭ ካሉ በኋላ ከነሱ ውስጥ ወደ መሪው ደብዳቤ ይዞ ሄደ መልእክቱን ሊያደርስ። ምክንያቱም የተፈለገው እነዚህ ሰዎች መምጣታቸው እዚህ መጥተው ጥሪ ቢያደርሱን የነጅድ ሰዎች ላይ መልእክት ቢያደርሱ ተቀባይነት ያገኛሉ። ያ ጥሪ ደግሞ የሚጀምረው ከመሪው ነውና ወደ መሪው ሊሄድ ነው። ወذهب حرام بن ملحان حرام بن ملحان ሄደ አለ بكتاب رسول الله صلى الله عليه وسلم የአላህን መልእክተኛ ደብዳቤ ይዞ ሄደ። የተላከው ለዛ ሀገር መሪ ወደ ማን? إلى عدو الله ወደ አላህ ጠላት ወደ ሆነው ዓሚር ብን ጡፈይል ይዞ ደብዳቤውን ሄደ። حرام بن ملحان ደብዳቤውን ይዞ ወደ ቤተ መንግስቱ ገባ። እሱ ወዳለበት ቤት ገባ። ደብዳቤውን ሲሰጠው ፈለም ينظر فيه ትኩረት አልሰጠውም። አንብብልኛል፣ አልቀበልህም፣ አንብበው አለ። حرام بن ملحان ማንበቡን ጀመረ። እያነበበለት የሰው ሸር አስቧል። ከዚያ ከኋላው አንድ ሰው በለው አለ፣ ምልክት ሰጠ። እሱ ጎንበስ ብሎ እያነበበለት ነው። وأمر رجلا ከሰራዊቶቹ ውስጥ አንድ ሰው አዘዘ፣ ውጋው ብሎ فطعنه من خلفه ከኋላ መተወጋው፣ ከጀርባ መተወጋው حتى أنفذ الرمح ጦሩ እስኪወጣ ድረስ ማለት ነው፣ በደረቱ አልፎ እስኪወጣ ድረስ። فقال حرام ወደ ጦሩ ወይም ወደ ደረቱ እጁን አስጠግቶ ደም እጁ ተቀብቶ فقال الله أكبر الله أكبر فزت ورب الكعبة الله فزت ورب الكعبة በካዕባ ጌታ እምላለሁ እድለኛ ሆንኩኛል፣ ፈውዝ አገኘዋል። ምን ሆኖ ፈውዝ ያገኘው? ተገድሎ ተወግቶ። ይሄ እንግዲህ ኢማን ልብን ሲቀላቀል የሚመጣ ስሜት ነው። ማን ነው ተገድሎ እየሞተ ሞትኩኝ ምናምን ነው እንጂ የሚለው ፉዝቱ አው ፊዝቱ አይሉ።
የሙራሊን አግኝቻለሁ የምፈልገውን ፍላጎት ደርሻለሁ አይደል በዚህ ልክ ተገደለ ስለዚህ 69 የሚደርሱ ሰሃቦች ይቀራሉ ማለት ነው አንዱ ተገድሏል ታዲያ የተቀሩት ቦታቸው ላይ ምን እንደተፈጠረ አላወቁም እሱ ደብዳቤውን ይዞ ነበር የገባው واستنفر عدو الله يهمر يا الله طلعت معناتنا አነሳሳ ቀሰቀሰ በኒ አሚር የሚባሉ ጎሳዎችን የተቀሩትን ለመግደል ማለት ነው فلم يجيبوا መልስ አልሰጡት ለምንድን ነው መልስ ያልሰጡት በኒ አሚሮች لجوار ابي براء ጥገኝነት ከለላ ሰጥቶ ከረሱል ወስዶ ስላመጣቸው እነዚህ ከለላ የተሰጣቸው ሰዎች ስለሆኑ እኛን ነካም አሉ አሁንም ፈስተንፈራ አነሳሳ እዛ አካባቢ ካሉ ጎሳዎች በኒ ሱለይም የሚባሉ ጎሳዎችን አነሳሳ ከነሱ ውስጥ فاجابته بطون منها የተወሰኑ ከበኒ ሱለይም የተወሰኑ ነገዶች እሺ አሉት እነማ ራዕ ወዘክዋን ወዑሰያ እነዚህ ሶስቱ እሺ እናግዛለን 69 ቦታቸው ላይ ቁጭ ብለው ነው የሁሉ እየተሰራ ያለው ታዲያ ተነግሯቸው ስምሪት ተሰጥቷቸው ሄዱ ያሉበት ቢዕር መኡና የሚባለው ቦታ ላይ ማለት ነው فحاطوا بالصحابه بدنگت ሰሃቦችን ከበቧቸው وقتلوهم عن اخرهم 69ኙንም እስከ መጨረሻ ገደሏቸው ولم ينجا الا كعب بن زيد እንጂ ነጃ ወጣ وعمر بن اميه الضمري እንጂ ሁለቱ እንጂ ነጃ ወጣ የለም እንዴት ነጃ ወጡ እነዚህ ሰዎች ከተባለ ከ69ኙ እንዴት አልተገደሉም ከተባለ فاما كعب بن زيد كعب مار فكان جريحا ሲወጓቸው ሲገሏቸው ቆስሎ ነበር እና ወደቀ وظنوه قتيلا የሞተ መስሏቸው የገደሉት መስሏቸው ገመቱ فارتث من بين القتلى ሲወጉት ከሟች ጋር አብሮ ወደቀ የሰው ኋላኛው ታሪክ ሲጠና فعاش حتى قتل يوم الخندق ወደፊት እንደምናየው የአሕዛብ ዘመቻ እስኪገደል ድረስ ኖሯል ቆይቷል የሰው በዚህ ልክ ነበር ከ69 ሰዎች የዳነው አንደኛው واما عمرو بن اميه الضمري فكان مع المنذر ابن عقبه كمنذر ابن عقبه ጋር ነበር እሱ የዳነበት ምክንያት ከ69 ወጣ ብሎ ሌላ ቦታ ላይ في الصرح እንስሳዎቻቸውን ለግጦሽ የሚያሰማሩበት ቦታ ላይ ነበር እሱ ከማን ጋር ከሙንዚር ጋር ማለት عمرو بن اميه ሌላ ቦታ ላይ ነበር እንዴት አወቁት ሌላ ቦታ ላይ ከነበሩ ጓደኞቻቸው መገደላቸው ከተባለ فلما رأى الطيرة تجوم على الموقع يتجدلوا ቦታ ላይ ማለት ነው ቢዕር መኡና ላይ ከላይ ሰማይ ላይ አዋፋቶች እየተሽከረከሩ ሲያዩ ሲመለከቱ عرف الحادث የተከሰተውን ተገነዘብ ወዲያው አይታችሁ ከሆነ በሬ የታረደበ ቦታ ላይ አሞራ እንጀባላ ደም ያለበት ቦታ ይጦፋል የድሮ ሰዎች ይገነዘባሉ ምን እንደተከናወነ እዚያ ቦታ ታዲያ ተገነዘቡና ጓደኞቻቸው መገደላቸውን አወቁና فنزل المنذر ካለበት ቦታ ፈጥኖ ወረደ منذر وقاتل حتى قتل ለብቻው እነዚህ ሰዎች እስኪገደል ድረስ ተጋደለ منذر አንደኛው ማለት ነው وأسر عمرو بن أمية ማረኩት ሁለቱ ሰዎች ተጋደሉ አምርን ማረኩትና ከማረኩት በኋላ ወደዚህ መሪ አመጡት ወደማን ወደ አሚር ኢብኑ ጡፈይል ወደ አላህ ጠላት ወደ ሆነ አቀረቡት ሲያቀርቡት አንድ ሰው فأخبر عنه ስለ አምር ነገረው ለአሚር ኢብኑ ጡፈይል فأخبر عنه عامر ابن الطفيل ነገረለት أنه من مضر ይሄን ሰው እንዳትገለው ከምንድነው ጎሳው ከሙضር ነው በትለቀው ይሻላል አለው فجز ناصيته አንገቱን ነቀነቀና واعتقه عن رقبة كانت على أمه يمري በእናቱ ላይ ለነበረ ጫንቃ ሲል በዛ ፋንታ አንተ ነፃ አውጥቻለሁ ብሎ ለቀቀው ይሄን ሰሃባ عامر بن أمية الضمري ማለት ورجع عمرو بن أمية إلى المدينة ወደ መዲና ተመለሰ ከሰባው ሰው ቀርቶ አንድ ሰው ቀርቶ عمرو بن أمية فلما كان بالقرقرة يتملس قرقرة የምትባል ቦታ من الطريق መንገድ ላይ እዛ ቦታ ላይ ሲደርስ وجد رجلين ሁለት ሰዎችን አገኘ من بني كلاب የሆኑ ነገዳቸው ሲያያቸው ظنهما ጠረጠራቸው من العدو ከጠላት አድርጎ ቆጠራቸው ወዲያውኑ فقتلهما ገደላቸው እነዚህም ሁለት ሰዎች ገደለ وكان لهما እነዚህ ሁለት ሰዎች ነበራቸው አህዱ من رسول الله صلى الله عليه وسلم ከረሱል ጋር
የተለያየ ቃል የተለያየ ስምምነት በጦርነት ላይ የነበራቸው ማይነኩ ሰዎች ነበሩ። ግን እሱ ገደላቸው። فلما قدم المدينة مدينة سيدرس وأخبر رسول الله صلى الله عليه وسلم تكستونا ስለተፈጠረው ስለገደላቸው ሰዎች ለመልእክተኛው عليه الصلاة والسلام ነገራቸው። قال አሉት የአላህ መልእክተኛ قتلت قتيلين ሁለት ሰዎችን ገደልክ እንዲያሉት ለአዲኑማ ከኔ ጋራ ቃል ኪዳን ያላቸው ሁለት ሰዎች ገደልክ አሉት። እንዴት ትገላለህ አሉት። የነዚህ ሁለት ሰዎች መገደል ላይ ረሱል ሰለላሁ ዐለይሂ ወሰለም ወደ ፊት እንደምንመለከተው ሌላ ክስተት ይከሰታል። የነዚህ ሁለት ሰዎች ቃል ኪዳን ስላለ የግድ ካሳ መከፈል አለበትና መዲና ውስጥ ካሉ የሁዳዎች ጋራ በቃል ኪዳናቸው በስምምነታቸው መሰረት ዲያ ካሳ የደም ካሳ ከመጣ ተባብሮ ነው የሚከፈለው። ረሱል ይህን ጥያቄ እንዲተባበሯቸው ወደ ይሁዳዎች ወደ በኒ ነዚሮች ቀጣይ ታሪኩ እንደሚመጣው አግዙ በዲያው ላይ ብለው ይሄዳሉ። እነዚህም ረሱል ሰለላሁ ዐለይሂ ወሰለም ላይ እየደረሰ ያለው የተለያየ አደጋ አውቀዋል። መዳፈር ላይ ይመጣሉ በኒ ነዚሮችም ማለት ነው። ረሱሉን ሰለላሁ ዐለይሂ ወሰለም ይህን ጥያቄ ሊጠይቅ በሄደበት በድንገት ሊገሉ ሲያስቡ ጅብሪል መጥቶ ነግሯቸው ረሱል ሰለላሁ ዐለይሂ ወሰለም ቆይ ጠብቀን እናዋጣልሃለን እንረዳሃለን ትንሽ ሰዓት ጠብቅ ካሉበት ቦታ ረሱል አምልጠው ተነስተው ይመጣሉ። ከዚህ በኋላ ነው እንግዲህ ገዝወቱ በኒ ነዚር የሚጀምረው ማለት ነው። وقد حزن رسول الله صلى الله عليه وسلم حزنا شديدا በጣም ከባድ የሆነ ሐዘንን አዝነዋል ረሱል على ما حدث بالرجيع ረጂዕ የሚባለው ቦታ ላይ በተከሰተው ስንት ሰሃቦች ሞቱበት 10 ረጂዕ ላይ وببئر معونة እንዲሁ ብዕር መዑና ላይ በተፈጠረው ረሱል በጣም አዝነዋል። ስንት ሰሃባ የተገደለበት 69 አንዱ አምልጦ መጥቶ وكان الحادثان እነዚህ ሁለት ክስተቶች የነበሩት አሉ في شهر واحد ደግሞ በአንድ ወር ውስጥ ነበር። በአንድ ወር ውስጥ ወደ 79 ሰው አካባቢ ማለት ነው። شهر صفر سنة 4 በአራተኛው ዓመት በሰፈር ወር ውስጥ ويقال ይባላል አንዳንድ የሲራ ሊቃውንቶች ይላሉ إن خبر الحادثين የሁለቱም ክስተቶች ዜና አሉ وصل إليه صلى الله عليه وسلم في ليلة ወደ መልእክተኛው የመጣው ወሬው በአንድ ሌሊት ነበር። ወቅቱ ምን ያህል ተመሳሳይ እንደሆነ ወቅቱ የተቀራረበ እንደሆነ ሲገልጹት ማለት ነው። ሁለት ሐዘን በአንድ ሌሊት ነው የመጣቸው። فدعا رسول صلى الله عليه وسلم ዱዓ አደረጉ على هؤلاء القتلة እነዚህ ገዳዮቹ የመዑና እንዲሁ ደግሞ የረጂ አካባቢ ሰዎች ላይ የአላህ መልእክተኛ ዱዓ አደረገባቸው 30 ሰላታ አንድ ወር ማለት 30 ሌሊት ማለት አንድ ወር في صلاة الفجر በፈጅር ሰላት ላይ ዱዓ አደረገባቸው ቁኑት ማለት ነው። على رعل وذكوان وعصية እነዚህ ላይ ረሱል ሰለላሁ ዐለይሂ ወሰለም በጣም ዱዓ አደረጉ። በኋላ ላይ ليس لك من الأمر شيء አጥፋልኝ እንዲህ ብለው ሲያደርጉ ረሱል ሰለላሁ ዐለይሂ ወሰለም ليس لك من الأمر شيء እንዲህ አይነቱን ዱዓ ያው አታደርግ ነው ተከለከሉ። ረሱል ሰለላሁ ዐለይሂ ወሰለም ወደፊት እነዚህ ሰዎች ምን ሊያደርጉ ይችላሉ? እስልምና ሊቀበሉ ይችላሉ። حتى أنزل الله እስኪያወርድ ድረስ عنهم ስለተገዳዮቹ የተገደሉ ሰዎች መልእክት አላቸው ከሞቱ በኋላ በወህይ መልክ የመጣ መልእክት አለ። ምን አሉ? እነዚህ በድንገት ሲያስቡ ጀርባቸው የተወጉ ሰሃቦች ምን አሉ? አብሊጉ አና ቀውመና ለህዝቦቻችን መልእክት አድርሱ መዲና ላሉት አና ለቂና ረበና እኛ ጌታችንን መገናኘታችን ፈረዲያ አና ጌታችን ከኛ መውደዱን ወረዲና አንሁ እኛ ከሱ መውደዳችንን አድርሱ የሚል መልእክት መጣ። ፈተረከ القنوت ይሄኔ መልእክተኛው አለይሂ ሰላቱ ወሰላም ቁኑትን ተወ። እንግዲህ ቀጣዩ የምንመለከተው የበኒ ነድሮች ታሪክ ይሆናል። ረሱልን ሰለላሁ ዐለይሂ ወሰለም በቃል ኪዳን አንገታቸውን ሰብረው መዲና ውስጥ ይኖሩ የነበሩ ሰዎች እነዚህን ሁሉ ክስተቶች ሲያዩና ሲመለከቱ አንገታቸውን ቀና ያደርጋሉ። መጨረሻቸው ግን ውርደትና ክስረት ነው። አላህ እንዳለው ይኽሪቡነ ቡዩተሁም ቢአይዲሂም ወአይዲ ልሙእሚኒን ይኖሩበት የነበረውን ሀገር በራሳቸውና በሙእሚኖች እጅ ያፈርሳሉ። እንደው ረሱል ሰለላሁ ዐለይሂ ወሰለም ወደ ሌላ ሀገር
ያባሯቸዋል። ኢንሻአላህ በሌላ ትምህርታችን የምንመለከተው ይሆናል። هذا وصلى الله على نبينا محمد وعلى آله وصحبه وسلم